ይህ ዜና በቀጥታ እየተላለፈላችሁ የሚገኘው ከአማራ ሚዲያ ኮርፖሬሽን አሚኮ ነው። ተመልካቾች በዚሁ የምናልፈው ወደ ቢዝነስ መረጃዎቻችን ይሆናል። መረጃዎች ልታደርሰን ደግሞ ቤተልሔም ሞገስ እዚህ ስቱዲዮ እየጠበቀችን ትገኛለች። ቤተልሔም ወደ መረጃዎች ማለት ነው። አመሰግናለሁ። እንደምን ዋላችሁ የተከበራችሁ ተመልካቾቻችን፣ የሰዓቱ የቢዝነስ ዘገባችን ተጀምሯል። ቆይታችሁን ከኛ ጋር አድርጉ። በህብረት ስራ ማህበራት ላይ የተካሄደው የለውጥ ስራ የማህበረሰቡን የቁጠባ ባህል እንዲያድግ እድል መፍጠሩን የኢትዮጵያ ህብረት ስራ ማህበራት ኮሚሽን ገለጸ። የኮሚሽኑ የማኔጅመንት ቡድን በአማራ ክልል ዩኒዮኖችን በመመልከት የለውጥ ስራው ያመጣውን ውጤት ላይ ውይይት አድርጓል። አድኖ ማርቆስ ተጨማሪ ዘገባ አለው። የህብረት ስራ ማህበራት ከማህበርነት ባሻገር በሀገር ኢኮኖሚ እድገት ሚናቸውን እንዲወጡ ለማስቻል ኮሚሽኑ የለውጥ ስራዎችን አከናውኗል። የኢትዮጵያ ህብረት ስራ ኮሚሽን የማኔጅመንት ቡድን በአማራ ክልል ዩኒዮኖችን በመጎብኘት የለውጥ ስራው በተግባር ያስገኛቸው ውጤቶች ላይ ውይይት አድርጓል። የማኔጅመንት ቡድኑ ጉብኝት ያደረገባቸው የመርከብ ሁለገብ የገበሬዎች የህብረት ስራ ማህበራት ዩኒየን ስራ አስኪያጅ ጌታቸው ሸቱና የጣና ህብረት ስራ ማህበራት የገንዘብ ቁጠባና ብድር ዩኒየን ስራ አስኪያጅ በላቸው ጥላውን ኮሚሽኑ ባከናወነው የለውጥ ስራ ማህበራት የተሻለ ምርትና ብድር ለማህበረሰቡ በማቅረብ ኑሮ እንዲያረጋጉና የተሻለ ስራ እድል እንዲፈጥሩ አስችሏል ብለዋል። ከዛ በኋላ የስራ ባህሉ ተሻሽሏል። የምንገዛው የምርት መጠን የተሻለ ነው፣ በጥራት የተሻለ ነው። ዩኒየኑ ገቢ በማግኘት ረገድና ትርፍ ለመሰረታዊ ማህበር በማካፈል ረገድ የተሻለ ነው ተብሎ ይወሰዳል። ከሪፎርም ስራ በኋላ በስራችን ያሉ መሰረታዊ ማህበራት በሰራተኛ እንዲጠናከሩ ለ20 መሰረታዊ ማህበራት 44 ሰራተኛ ቀጥረን እያሰራን ያለንበት ሁኔታ ነው ያለና ከሪፎርም በኋላ በመሰረታዊ ማህበራት 1.4 ቢሊዮን ካፒታል ጭማሪ ነው ያሳየው። በዩኒየን ደግሞ ወደ 270 ሚሊዮን አካባቢ ተጨማሪ ካፒታል መሰብሰብ የቻልንበት ሁኔታ ነው ያለው። የአማራ ክልል ህብረት ስራ ኮሚሽን ኮሚሽነር አቶ ጌትነት አማረ በ2017 ዓ.ም የዩኒዮኖችን ደረጃ የመለየት የሰው ኃይል አደረጃጀትን የማጥራት የስራ ባህልንና የሀብት አጠቃቀምን የማሻሻል የለውጥ ስራዎች ተከናውነዋል ብለዋል። በዚህም በዩኒዮኖች በማህበራትና በማህበረሰቡ መካከል ትስስር እንዲፈጠር ኑሮ እንዲረጋጋና የማህበረሰቡ የቁጠባ ባህል እንዲያድግ ማድረግ ተችሏል ነው ያሉት። አሁንም የሚጎል ነገር እንደተጠበቀው ነው። ከግብይት ትስስር ገበያን በማረጋጋትም ሸማቹን በሌለበት ሁለገቡ ራሱ እዛው እንደ ሸማቹ ነው አገልግሎት የሚሰጥባቸው ስራዎች እየተሰሩ እንዳለ ማየት ይቻላል። ሌላኛው በሌሎች ክልልም አካባቢ ልምድ እየተወሰደበት ያለው የገንዘብ ቁጠባና ብድር ህብረት ስራ ማህበራት ናቸው። በጣም የተሻለ ብድር በመስጠት ቁጠባ ባህልን በማሳደግ ለምሳሌ ቁጠባ ባለፈው አመት ከቅድ በላይ ነው የተሄደው። ብድር ስርጭት ኦልሞስት ኒርሊ ወደ 7 ቢሊዮን ብር ዩኒዮኖች መስጠት የቻሉበት ነው እንደ ክልል ማለት ነው። የኢትዮጵያ ህብረት ስራ ኮሚሽን ምክትል ኮሚሽነር ሺሰማ ገብረስላሴ የተከናወነው የለውጥ ስራ ማህበራትና ዩኒዮኖች ከግብርና ምርቶች ባሻገር የኢንዱስትሪ ምርቶችም በሰፊው ለማህበረሰቡ እንዲቀርቡና ኑሮ እንዲረጋጋ በማድረግ ውጤት ማምጣቱን ተመልክተናል ብለዋል። ክልሉ ህብረት ስራ ኮሚሽን የክልሉ አጠቃላይ አመራር ለዘርፉ ትኩረት ሰጥቶ እየመራ ያለበት ተቋሙን ለማጠናከር በአደረጃጀት በሰው ኃይል በፋይናንስ ጭምር ለማደራጀት ለማጠናከር እየሰራው ያለው ስራ አዎንታዊ መሆኑን የማህበራቱን መሰረታዊ የሚባሉ እንትኖች የተገነዘበ መሆኑን ያየንበት ነው። የለውጥ ስራው ዓላማ ለማህበረሰቡ ጠቃሚ የሆኑ ማህበራትንና ዩኒዮኖችን ማብዛት ነው ያሉት ምክትል ኮሚሽነሩ በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ የገንዘብ ድጋፍ የሚያስፈልጋቸው በመሆኑ አባላቱ መደገፍ አለባቸው ብለዋል። የማኔጅመንት ቡድኑ የተመለከቷቸውን ችግሮች ለመለየት እንደሚሰሩም ገልጸዋል። በዓለም አቀፍ ገበያ ውስጥም በአገር ውስጥ ገበያም የገበያ ድርሻቸውን ለማሳደግ ካፒታል ድጋፍ ያስፈልጋቸዋል። ኢንተርናል ካፒታላይዜሽን የውስጥ ወደ አባላት ቀርቦ አባላት የዛሬ 30 ዓመት የዛሬ 40 ዓመት ባወጡት መዋጮ ወይም ደግሞ ዩኒየኑ ሲመሰረት በ1994 የዛሬ ከ20 ዓመት በፊት የተዋጣን ገንዘብ ይዘህ አሁን ባለው ገበያ ውስጥ መወዳደር አትችልም። የአማራ ክልል የህብረት ስራ ኮሚሽን ባከናወነው የለውጥ ስራ ከ5000 በላይ የህብረት ስራ ማህበራትን ደረጃ የለየ ሲሆን ከነዚህ ውስጥ 43 የሚሆኑት ብቻ በጥራት መለየታቸው ተገልጿል። የንግድ ልማት አገልግሎቱን የበለጠ ለሴቶች ተደራሽ ለማድረግ እንደሚሰራ የአማራ ክልል ነጋዴ ሴቶች ማህበር ገለጸ። ሴቶች ተወዳዳሪ ሆነው የአፍሪካ ነጻ የንግድ ቃጣናና ዓለም አቀፍ የንግድ ትስስርን በአግባቡ መጠቀም እንዲችሉ ለማድረግ እንደሚሰሩ ታውቋል። ትዝታ መኮንን ተጨማሪ ዘገባ አላት።
የአማራ ክልል ነጋዴ ሴቶች ማህበር በንግዱ ዘርፍ የተሰማሩ ሴቶችን አቅም በማጎልበት ለክልሉ ብሎም ለአገር ኢኮኖሚ ግንባታ የራሳቸውን አስተዋጽኦ እንዲያበረክቱ ለማስቻል ይሰራል። ነጋዴ ሴቶች መብትና ጥቅማቸውን ለማስከበር አልሞም የሚሰራ ማህበር ነው። የማህበሩ አባልና የውይይቱ ተሳታፊዎችም የነጋዴ ሴቶች ማህበርን ከተቀላቀሉ በኋላ ስልጠናዎችን በማግኘታቸው ራሳቸውን ለመለወጥ እንደቻሉና የብድር አገልግሎትን ማግኘታቸውን ይናገራሉ። እኔ ስጀምር የዛሬ 7-8 ዓመት አካባቢ ስሞል ስኬል ትንሽ የነገር ይዤ ስጀምር የመጀመሪያ ስልጠና አግኝቻለሁ። ያለኝን ነገር እንዳቅ አድርጌ እዛ ላይ በጣም ብዙ ሞራል አግኝቼ ነው ወደ ስራ የገባሁት። ሁሌም ድጋፋቸው አብሮኝ ነው ያለው። ማህበሩ ከአጋር ድርጅቶች ጋር በመነጋገር ኢንተርፕሪነርሺፕ፣ ሂሳብ መዝገባ አያያዝ፣ ኮሚኒኬሽን፣ ዲጂታላይዜሽን ደግሞ አሁን የመጣውን ስልጠናዎችን እንዳገኝ እድሉን ከፍቶልኛል። የአማራ ክልል ነጋዴ ሴቶች ማህበር አሁን ያለው እንቅስቃሴና ተደራሽነት ወደፊት ከዚህ በተሻለ ተጠናክሮ ሊቀጥል እንደሚገባም የውይይቱ ተሳታፊዎች አስተያየታቸውን ሰጥተዋል። በጣም ችግር የሚሆነው ማለት ነው መስራት ትንሽ ስሞል ስኬል ቤት ውስጥ የሚሰሩ ስራዎችን እንኳን ይዞ ወጣው ትንሽ የምታሳይበት ዲስፕሌይ የምታረጊበት ነገር ከሌለ ችግር ነው። ስለዚህ እንደዚህ አይነት ነገሮችን ማመቻቸት ቢቻል። እድል አግኝቻለሁ። እድል ያላገኙ እህቶች ይህን እድል አግኝተው ተጠቃሚ እንዲሆኑ ብራንቹን ማስፋፋት አለበት። ትልቅ የሆነ ማይክሮ ፋይናንስ ላይ ቢሰማራ ብዙ ሴቶችን ይለውጣል ብዬ አስባለሁ። የአማራ ክልል ነጋዴ ሴቶች ማህበር ለሴት ነጋዴዎች በንግዳቸው ጋር ተዛማጅነት ያላቸውን በአቅም ማጎልበቻ ስልጠናዎችን ያመቻቻል። ያሉባቸውን ችግሮችም በሳይንሳዊ መንገድ በማስጠናት መፍትሄ እንደሚያሰጥ የአማራ ክልል ነጋዴ ሴቶች ማህበር ፕሬዚዳንት ትቅደም ወርቁ ገልጸዋል። ሴቶች የገንዘብ ቁጠባና ብድር ህብረት ስራ ማህበራትን በየአካባቢያቸው እንዲያቋቁሙ የመስሪያ ገንዘብ ችግራቸውን በአነስተኛ ወለድና ቀለል ባለ ቢሮክራሲና የዋስትና ሂደት በራሳቸው አደረጃጀት እንዲፈቱ ማድረግ፣ በተለያዩ የንግድ ማህበራት ተደራጅተው የመስሪያና የመሸጫ ቦታ እንዲኖራቸው እንዲሁም ሀብታቸውን ወደ አንድ በማምጣትና አቅም በመፍጠር ማቀነባበርን ጨምሮ በተለያዩ ዘርፎች በጋራ እንዲሰሩ ማስቻል፣ ስለ ዓለም አቀፍ የንግድ ህግና ደንብ ግንዛቤ እንዲያገኙ ማስቻል፣ የመረጃና የምክር አገልግሎት በቀላሉ የሚያገኙበትን ሁኔታ ማመቻቸትና የሚገጥማቸውን ተግዳሮቶች ከሚመለከተው ተቋም ጋር በመሆን መፍታት ይገኙበታል። የአማራ ክልል ነጋዴ ሴቶች ማህበርና የክልሉ ንግድና ገበያ ልማት ቢሮ በቅንጅት እንደሚሰራም የአማራ ክልል ንግድና ገበያ ልማት ቢሮ ምክትል ቢሮ ኃላፊ አትክልት ሀሳቤ ገልጸው ማህበሩ የፍጆታ እቃዎችን በማቅረብ ከዋጋ ንረት ጋር የሚመጡ ችግሮችን ለመቅረፍና የዋጋ ውድነትን ለመቀነስ እየሰራ ያለ አደረጃጀት እንደሆነ ተናግረዋል። ወደፊትም ለነጋዴዎቹ የብድር ስርዓቱ የተሻለ ምቹ እንዲሆን መስራት ይጠበቅበታልም ብለዋል። በአማራ ክልል በርካታ ነጋዴ ሴቶች ያሉት ነው። አባላቱንም በማስፋት ወደዚህ ወደ ነጋዴ ሴቶች ማህበር የሚገቡ አባሎችን የመጨመር የበለጠ የሚጠበቀውን የኢኮኖሚ እድገት የድርሻቸውን እንዲወጡ ትልቅ ስራ ይጠበቃል። የአማራ ክልል ነጋዴ ሴቶች ማህበር ከ150 ሺህ በላይ አባላት አሉት። በክልሉ 121 ከተሞችንና ከተማ አስተዳደሮች ተደራሽ ነው። የ25 ዓመት የምስረታ በዓሉንም በባህር ዳር አክብሯል።